ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቢ የሚቀርበው የነሐሴ 14 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችና ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁ። የጠለስ ሚዲያ ሰብስክራይበር ቁጥር 90 ሺህ መግባት አለበት ዛሬ። ስለዚህ ሁላችሁም ሰብስክራይብ ያላደረጋችሁ ወገኖች ማለት ነው ሰብስክራይብ በማድረግ 90 ሺህ እንድንሞላ አስተዋጽኦ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም አልፋለሁ። የመጀመሪያው ርዕሳችን በወለጋ ምድር ላይ ቢዛሞ ያስመዘገበውን ድል ይመለከታል። ያ ድል ከተመዘገበ ጊዜ አንስቶ ደግሞ አገዛዙ ጥቃቱን ለመመለስ ምን እያደረገ ነው በሚለው ጉዳይ ላይ የደረሰ መረጃ አለ። ጊዳያና ወረዳ ፈንድቃ ገዳ ኮማንዶ የሚባለው የሽመልስ አብዲሳና የአብይ አህመድ ኮማንዶ ጦር አንድ መንደር ሲያወድም ነበር፣ ሲያቃጥል ነበር፣ ሲጨስ ነበር እንዳለ መንደሩ ማለት ነው። እሳት ነው የለኮሱበት። ንጹሃንም መጎዳታቸው ተሰምቷል። ትናንት በጊዳያና ፈንድቃ ቀበሌ ላይ ሙሉ መንደሩን አውድመው ነበር። ያንንም በተመለከተ የደረሰንን መረጃ ትናንት ወደ እናንተ አድርሰን ነበር። ከዚያ በኋላ ግን አመሻሽ ላይ ፈንድቃ ሲፈጸም የዋለው ግፍ መመለሱን የሚገልጽ መረጃ ወጣ። ትናንት ሲገለጽ እንደነበረው ጨለማ የገላገለው አውደ ውጊያ ከክልሉ ጥምር ጦር ጋር ማለትም ገዳ ኮማንዶ፣ ጋቸና ሲርና ኤርፔሎላ ልዩ ኃይል እና ሚኒሻ መነሻቸውን ካንገርጉት ተነስተው በምስራቅ ወለጋ ጊዳያና ወረዳ እንደወደ ቀበሌ ልዩ ቦታዋ ፈንድቃ የምትባል ሰፈር አማሮች የሚኖሩበት መንደር ሙሉ በሙሉ አቃጥለው ወደ ተነሱበት አንገርጉትን ከተማ ለመውጣት ሲሞክሩ ይህን ገዳ ኃይል አንገርጉትን ክፍለ ጦር፣ ጌጤ ግርማ መብረቅ ክፍለ ጦርና ታፈረ አለሙ ሳተናው ክፍለ ጦር ከበባ ውስጥ በማድረግ ሲያስጨንቁት ውለዋል። በመጨረሻም ይህን ገዳ ኃይል ከተከበበበት ለመውጣት ተጨማሪ 28 መኪና የመከላከያ ኃይል ከጊዳያና ተከታትሎ ቢመጣም በደፈጣ በመምታት 4 መኪኖች ብቻ ወደኋላ ሲመለሱ ቀሪዎችን 24 መኪና የጠላት ኃይልን በመደምሰስ ተሽከርካሪዎችን በመቆጣጠርና ማውጣት የተቻለውን በማውጣት ቀሪዎቹን ተሽከርካሪዎች አገዛዙ ዳግመኛ እንዳይጠቀምባቸው ማድረግ ተችሏል ይላል። በአውደ ውጊያው የተገኙ ምርኮች 24 ፓትሮል ከሌሎች ተጨማሪ ተሽከርካሪዎች ጋር 75 ጥቁር ክላሽ እንደታሸገ እና ከተካተመው የጠላት ላይ የተነሳውን ጨምሮ በአጠቃላይ 196 ክላሽንኮቭ ይላል። 2 ብሬን፣ 2 ስናይፐር፣ ወደ 70 ሚሊዮን የሚገመት 3 ኩንታል ብር፣ አንድ ሻለቃ አመራርን ጨምሮ በመቶዎች የሚቆጠሩ የተካተሙ አንድ ሻለቃ ምክትል ጨምሮ በድምሩ 10 የተማረከ 6 መገናኛ 3500 የድሽቃ ተተኳሽ 9800 የብሬን እና ከ14000 በላይ የክላሽ ተተኳሾች እና በርካታ ወታደራዊ ቁሳቁሶች ገቢ መደረጋቸውን እዙ ያወጣው መረጃ ያመለክታል። በመጨረሻም ግፍ የወለደን ግፈኞችን የምንቀጣ የአንሻ ሰይድ ወንድሞች ነን ይላል። ይህንን ሞቷቸውን እንዴት እንደምወደው። ግፍ የወለደን ግፈኞችን የምንቀጣ የአንሻ ሰይድ ወንድሞች ነን። የአንሻ ሰይድን ሁለተኛ አማራ አልሆነም የሚል ጩኸት ትርክት አድርገው እነ ጀዋር መሐመድ ሌሎችም እነ አህመዲን ጀበል ሊያጠፋፉት ቢሞክሩም ግን እነዚህ ወንድሞች ደግሞ ወለጋ ተፈጥረው ቤተሰቦቻቸው ሲጨፈጨፉ ያዩ ናቸው። ግፍ የቀሰቀሳቸው ናቸው። ተኝተንማ ከዚህ በላይ አንታረድም፣ ታግለን እንሞታለን እንጂ ብለው ወደ ትግል የገቡ ናቸው። ይህንን ኃይል ነው ጀዋር መሐመድ የብልጽግና ኃይል ሊያደርገው እየሞከረ የሚገኘው። ይህ አይጠቅምም። ጀዋር መሐመድ ወይ አይጠቅምም። የሚጠቅመው ነገር ቢዛሞን የቀሰቀሰው ትናንትና በወለጋ ምድር ላይ የተፈጸመው ግፍ መሆኑን በመረዳት በሌሎች አካባቢዎችም ላይ ተመሳሳይ ጥቃት እንዳይደርስ መከላከል መቻል ነው። ከዛ ውጭ ግን ምክንያት የሌላቸው አድርገህ ብልጽግና ያደራጀው ኃይል እያልክ ብትዋራ ትርጉም የለውም። ሌላ ኃይል ካለ ንገረን። ለምሳሌ ቢዛሞች ንጉሴ ጋር በነገራችን ላይ ንጉሴ ሜክሲኮ አብረን ታስረን ነበር እና በወለጋ ሲፈጸም ስለነበረው ጭፍጨፋ ስጠይቀው ያንን ጭፍጨፋ የሚፈጽመው በጃልመሮ የሚመራው ኦላ አለመሆኑን ነው። ሌላ ተመሳሳይ ኃይል አደራጅተው በጃል ፍቃዱ የሚመራ ማለት ነው። ጃል ፍቃዱ በሱ የሚመራ ኃይል ከባድ ጭፍጨፋ ሲያደርስ እንደነበረ ነግሮኛል። ኦህዴድ በኦላ አምሳያ ሸኔ የሚባል ኃይል መፍጠሩ የሚካድ አይደለም። ከዛ ውጭ ግን ቢዛሞንም በተመሳሳይ መልኩ የሸኔ አምሳያ ለማድረግ መሞከር ተገቢነት የለውም። ግፍ ነው የቀሰቀሳቸው። ግፍ የወለደን ግፈኞችን የምንቀጣ የአንሻ ሰይድ ወንድሞች ነን ብለዋል ጌታዬ። ስለዚህ ይህንን ኃይል በምንም መልኩ ቢሆን የአብይ አህመድ
ኃይል አድርገህ ማስተዋወቅህ ልክ አይደለም። እና እነ ሽመልስ አብዲሳ እና አብይ አህመድ አደራጅተው ነው በትናንትናው ዕለት 70 ሚሊዮን ብር ገቢ ያደረጉት። እንደዛ ነው። የአብይ ጄኔራል መንገድ ላይ የቀረው እና አብይ ባደራጁት ኃይል ነው ማለት ነው። ምን ታስበው እንደሆነ ግልጽ አይደለም። የሆነ ሆኖ ግን ብልጽግና የሌለውን መረጃ እነሱ ማግኘት የሚችሉ ናቸው። ያንን መረጃ ካገኙ በኋላ ደግሞ ኢፌክቲቭሊ ይጠቀሙበታል። ጄኔራል እየመጣ ነው፣ ከዚህ ወደዚህ እያለፈ ነው የሚል መረጃ እንደደረሳቸው ከየት መጡ ሳይባሉ ቦታቸውን ይይዙና መንገድ ላይ ያስቀሩታል። በተመሳሳይ መልኩ ትናንትና ገዳ ኮማንዶ ፈንድቃ የተባለች መንደር ሲዋድም ውሎ ሊመለስ ሲል ከየት መጡ ሳይባሉ ከበቡት። ያናወጣለሁ ብሎ 28 መኪና እየተንጋጋ ሲመጣ 4ቱ ሲያመልጥ 24ቱን ግን አስቀሩት እና በዛም ኦፕሬሽን 70 ሚሊዮን ብር ገቢ አድርገዋል። ጀዋር መሐመድ የብሩን ጉዳይ ነው ያወጣው። የብሩ ጉዳይ ነው ለእሱ ዋናው ርዕስ 70 ሚሊዮን ብር ማግኘታቸው ነው። ፈንድቃ ላይ የወደቀው መንደር ከዛ በላይ ነው፣ በገንዘብ ሲተመን ከዛ በላይ ነው። እና ጀዋር በአንዳንድ ነገሮች ላይ እኔ አይምሮ እንዳያስብ ለምን እንደሚቆልፈው አይገባኝም። ለምን እንደሚቆልፈው የአማራዎችን ጉዳት መመልከት የምትጀምረው መቼ ነው? ወለጋ ላይ ለመሆኑ አማራዎች መጨፍጨፋቸውን አታምንም ማለት ነው? ትናንት በቢቢሲ ሪፖርት አንድ ጉድጓድ ላይ ብቻ 68 በላይ ንጹሐንን ቀብሬያለሁ፣ 22ቱ ልጆቼና የልጅ ልጆቼ ናቸው ተብሎ በቢቢሲ የወጣውን ዜና ሁሉ አታምንም ማለት ነው። እንደዛ ነው። እና የትግል ምክንያት የላቸውም። ብልጽግና አደራጅቶ ብቻ የኦሮሞ ንጹሐን እንዲጨፈጭፉ ያሰማራቸው መሆኑን ነው እየነገረን የሚገኘው። ሲጀመር ቢዛሞ ንጹሐን ላይ ጥቃት አድርሶ አያውቅም። ለአንድ ቀንም ቢሆን ቢዛሞ ንጹሐን ላይ ጥቃት አድርሶ አያውቅም። እርግጥ ነው ኦህዴድ አንዳንድ ጊዜ በራሱ መንገድ ጥፋት እየፈጸመ ቢዛሞን ሲወነጅል የታየባቸው ጊዜያቶች አሉ። ይሄ ደግሞ በነጀዋር የሚታወቅ ነው። ጦላም በዛ መልኩ ሲያጠለሹት ነበረ አይደለም? በዛ መልኩ ሲያጠለሹት ነበር። ትናንትና ጀዋር በ86 ንጹሐን እንዴት ሲከሰስ እንደነበረ ራሱ ያውቋል። እርግጥ ነው ለነዛ ንጹሐን የእሱም ማስተዋጽኦ ከፍተኛ ነው። ይሁንና ጭፍጨፋውን ጀዋር መርቶታል ብዬ አላምንም። ጭፍጨፋው እንዲፈጸም አነሳሽ ምክንያት ሆኖ ተከስቷል። ጭፍጨፋውን የመራው ግን ማን ነው? አብይ አህመድ ነው። ሽመልስ አብዲሳ ናቸው። ሁለቱ ናቸው። ጀዋርን በወቅቱ መምጣት ይፈለግ ስለነበረ በሱ ጥሪ የወጣውን ወጣት ወደ ሆነ መስመር እንዲገባ በማድረግ ንጹሐን እንዲጨፈጨፉ ማድረግ ተችሏል። ስለዚህ ያን የሚረዳ ሰው በተመሳሳይ መልኩ አሁን ላይ ኦህዴድ በሚፈጽመውን ጭፍጨፋ ለቢዛሞ እየሰጡ ብጥብጥ ለመፍጠር ግጭት ለመፍጠር መንቀሳቀስ ኦህዴድን እንደመታደግ የሚቆጠር ነው። ቢዛሞንና ኦላን ለማታኮስ ማሰብ ከጀዋር አይጠበቅም። ጀዋር መሐመድ አነሰም አደገም በአብይ አህመድ የሚመራው አገዛዝ መወገድ እንዳለበት ያምናል። አብይ አህመድ መወገድ እንዳለበት ያምናል። የእሱ ችግሩ ምንድን ነው? አብይ አህመድን መተካት የሚፈልገው ራሱ ነው። አብይን እንጂ ስርዓቱ እንዲወገድ አይፈልግም። ለዛም ነው አሁን ላይ ጥምረቱን ለማፍረስም እንቅስቃሴ እያደረገ ይገኛል። ኦላን ከጥምረቱ ነጥሎ ለማውጣት ከኦህዴድ በላይ ከፍተኛ ሚና እየተጫወተ ይገኛል። ለዚህ ምክንያቱ ደግሞ ስርዓቱን መታደግ ያስፈልጋል ብሎ በማመኑ የተነሳ ነው። ይሳካለታል የሚለውን አብረን የምናየው ይሆናል። በተረፈ ግን ቢዛሞ እስካሁን ድረስ በአማራ ህልውና ትግል ውስጥ ከተደራጁ እዞች በአንደኛ ደረጃ የሚቀመጥ እዝ ተብሎ ሊገለጽ የሚችል ነው። ጄኔራልን መንገድ ላይ ያስቀረ ከባባድ ኦፕሬሽኖችን መፈጸም የቻለ ህዝቡን ከህልውና አደጋ የታደገ ተብሎ ሊገለጽ የሚችል ነው። በመረጃ የበለጸገ መረጃን በመጠቀምም የታወቀ የአብይን ጄኔራል እንዳልኳችሁ መንገድ ላይ ያካተመ እያንዳንዱ አክሽን ሪያክሽን እንዳለው ያሳየ እያንዳንዱ አክሽን ዛሬ በአርሲ የምትፈጽመው ጭፍጨፋ ጀዋር መሐመድ ወይ ቢመረህም ቢጣፍጥም ነገ አጸፋ ይዞ እንደሚመጣ መረዳት ያስፈልጋል። እኔ አርሲ ያለውን እልቂት አንተነህ የምትመራው እያልኩ አይደለም፣ ግን ሃይማኖታዊ እንቅስቃሴ እየተደረገ መሆኑ ይታወቃል። ሃይማኖታዊ እንቅስቃሴ የሚያደርግ ኃይል በኢትዮጵያ ምድር ላይ እየተቀፈቀፈ መሆኑ ይታወቃል። እና አህመድን ጀበል የሚመሩት ሃይማኖታዊ ዓላማ ያነገበ ኃይል እየተንቀሳቀሰ ነው። ከዛ ጀርባ አንተ አለህበት ብዬ አስባለሁ። በመረጃ የተረጋገጠ ባይሆንም የሆነ ሆኖ ጥቃቱን የሚፈጽመው ማንም ይሁን ማን ትናንት ወለጋ ንጹሐን ላይ የተፈጸመ ጥቃት ዛሬ አጸፋ እንዳዋለደ ሁሉ በተመሳሳይ መልኩ አርሲ ላይ የሚደርስም በንጹሐን ላይ የሚፈጸም ጥቃት ጭፍጨፋ ነገ የራሱን አጸፋ ይዞ መምጣቱ የሚቀር አይደለም እና ቢዛሞ እያንዳንዱ አክሽን ሪያክሽን እንዳለው ያሳየ ነው። ለታላቋ ሪፐብሊክ እንቅፋት የሆነ ነው። ጀዋር መሐመድ ይህንን ኃይል አምርሮ የሚጠላው ለምንድን ነው ከተባለ እነ ሽመልስ አብዲሳ ይህን ኃይል
አምረረው የሚጠሉት በዋናነት ለምንድን ነው ከተባለ ለታላቋ ሪፐብሊክ ምስረታ እንቅፋት በመሆኑ የተነሳ ነው። እንቅፋት በመሆኑ የተነሳ ነው። ገብቷቸዋል። ወለጋ ላይ የታሰበው አማራዎችን አስጥቶ ከአካባቢው ማጥራት ነበር። ዘር ማስጣት ማካሄድ ነበር። ወለጋን ነፃ ማድረግ ነበር። ዲሞግራፊ ለውጥ ማካሄድ ነበር እቅዳቸው። አባቴ እንኳን ዛሬ ዲሞግራፊ ለውጥ ላይ ያካሄዱ ይቅርና ንጹሐንን ዛሬም እየጨፈጨፉ መሆኑን እነግርሃለሁ። ያም ሆኖ ግን የትኛውም ኃይል የማይጠጋው ኃይል ተመስርቷል። ምን ታደርገዋለህ? በፌስቡክ ፖስት መንጋ በማስተማራት ልታስወግደው የማትችለው ኃይል ተመስርቷል። ግፍ አይቶ በወገኖቹ ላይ የሚፈጸመውን ጭፍጨፋ ተመልክቶ ካልታገለ እጣ ፈንታው መክሰም መሆኑን ተረድቶ ወደ ትግል የገባ ኃይል ተመሰረተ። ምን ታደርገዋለህ? 28 መኪና በአንድ ጊዜ መንገድ ላይ የሚያስቀር 28 መኪና ሙሉ ገዳ ኮማንዶ መንገድ ላይ የሚያስቀር ኃይል ተመሰረተ። ይህን ኃይል ምን መሰረተው ከተባለ ግፍ ነው የመሰረተው። በነገራችን ላይ በኢትዮጵያም ሆነ በቀጠናው ያሉ እያንዳንዱን እንቅስቃሴዎች ማን መሰረታቸው ብላችሁ ብትጠይቁ አብይ አህመድ የሚል መልስ ታገኛላችሁ። የአማራ ብሔርተኝነትን ማን መሰረተው? ማን የመሰረተው? እነ አብይ አህመድ ናቸው። እነ ሽመልስ አብዲሳ የሚፈጽሙት ጥቃት ነው። የአማራ ፋኖን ማን ወደ ትግል አስገባው? አብይ አህመድ፣ እነ ሽመልስ አብዲሳ ናቸው። አባይ ማዶ ተሻግረን ኮንፊውዝ አድርገን አጫርሰናቸው መጣን ብሎ የነገረን ኃይል ተመልሶ ክልሉን ትጥቅ አልባ አደርጋለሁ ሲል ነው ዛሬ በታጣቂ የተሞላ ክልል ሊፈጠር የቻለው። ትግራይም ማን ወደ ጦርነት አስገባት ካላችሁ አብይ አህመድ በመስቀል አደባባይ የቦምብ ቲያትር በማሰናዳት ልዩ ልዩ ኮንስፓይሬሲዎችን በመጥመቅ የቀጠናውን ኃይሎች አስተባብሮ ወደ ትግራይ በማስገባት ከፕሪቶሪያ መልስ ደግሞ እንደገና አማራ ላይ በማሴር አብራችሁኝ ኤርትራና አማራ ላይ ማዘምቱ ከሆነ አልፈልጋችሁም በማለት ስምምነቱን በማፍረስ ትግራዮችን እስካሁን ድረስ ጦርነት ውስጥ ያቆያቸው አብይ አህመድ ነው። የቀጠናውን ኃይሎች ማናሰባሰባቸው አብይ አህመድ። ሱዳን ገብቶ የሚያተራምሰው አብይ በመሆኑ የተነሳ ነው። ዛሬ አልቡርሃን ከቀጠናው ከቲፒኤልኤፍ ጋር ከኤርትራ ጋር ከፋኖ ጋር አብሮ እየሰራ የሚገኘው ኤርትራን ትናንት የነበረውን ግንኙነት አፈራርሶ ዛሬ ለጦርነት እንዲዘጋጁ እያደረጋቸው ያለው ማን ነው? አብይ አህመድ ነው። አብይ አህመድ ጽመዶ በለው ጥምረት በለው ትብብር በለው እየተመሰረተ የሚገኘው በአብይ አህመድ እገዛ ነው። አብይ አህመድ ነው ሁሉንም ኃይሎች እየቀሳቀሳቸው የሚገኘው። ስለዚህ ቢዛሞንም በተመሳሳይ መልኩ ወደ ትግል እንዲገባ ያደረጉት እነ ሽመልስ አብዲሳ ናቸው። እነሱ የሚያሰናዱት ጥቃት ነው። እና አብይ አህመድ በወለጋ አማራ ላይ ሲፈጽሙት የነበረው ጥቃት መሆኑ መታወቅ አለበት። በተረፈ ንጉሴ ዋለልኝ አስገራሚ የቢዛሞ እዝ ሰብሳቢው ንጉሴ ዋለልኝ የሚገርም አርበኛ መሆኑን መግለጽ እወዳለሁ። የሚዲያ ታይታ የማይወድ የተግባር ሰው ተብሎ ሊገለጽ የሚችል የሚገርም የአማራ ልጅ ነው። የቁርጥ ቀን የአማራ ልጅ ነው። ወገኖቹን መጠበቅ ችሏል። ወገኖቹን ከህልውና አደጋ ማውጣት ችሏል። ከዛ ውጭ ግን ንጉሴ ዋለልኝ የሚመራው ኃይል ለኦሮሞ ህዝብ ትሬት ሊሆን አይችልም። የህልውና አደጋ ሊደቅንባቸው አይችልም። እንደው የነ ንጉሴ ዋለልኝ ትግል የቢዛሞ ትግል ለኦሮሞ ህዝብ ትልቅ እድል ነው። የኦሮሞ ህዝብ ከሌሎች ወንድሞቹ ጋር እንዲጠፋፋ ነው እየተጠነሰሰ የሚገኘው። ስለዚህ ያንን ሴራ የሚያከሽፍ መሆኑን መረዳት ያስፈልጋል። በኦሮሞ ህዝብ ስም ነው ትናንት ወለጋ በእነሱ ስም የተደራጀ ታጣቂ ነው ወለጋ ላይ ያንን ግፍ እንዲፈጽም ሲደረግ የነበረው። ያን ሲያደርጉ የነበረው ደግሞ የእርስ በርስ እልቂት እንዲከሰት ለማድረግ ነበረ። በንጹሐን መካከል በሲቪሊያን መካከል የእርስ በርስ ግጭት እንዲቀሰቀስ ለማድረግ ነበር። ይሁንና ግን ቢዛሞ በመመስረቱ የተነሳ ያንን አክሽፎታል። ስለዚህ ቢዛሞ ወደ ንጹሐን አንድም ጥይት ሊተኩስ አይችልም። እየተዋጋ ያለው ከገዳ ኮማንዶ ጋር ነው፣ ከጋቸና ሲርና ጋር ነው፣ ከሽመልስ አብዲሳ ልዩ ኃይል ጋር ነው፣ ከመከላከያ ጋር ነው። እና ይህንን ነገር ዓላማውን ስቶ አቅጣጫውን ስቶ በንጹሐን መካከል ጠቡ ግጭቱ እንዲቀጣጠል ማድረግ ከምሁራን የሚጠበቅ አይደለም ማለት እወዳለሁ። ሌላው የአገዛዙን አጸፋ በተመለከተ ኦኤምኤን ከባድ ቅስቀሳ እያደረገ ይገኛል። በነገራችን ላይ እያንዳንዷን ኦኤምኤን የሚያስተላልፋትን ነገር ስክሪንሾት ማድረግ ያስፈልጋል፣ ስክሪን ሪከርድ ማድረግ ያስፈልጋል። ኦኤምኤን ብቻ አይደለም። ዛሬ በተለይ ሶሻል ሚዲያውን ያጥለቀለቀው በኦሮሚያ ያለው አማራ ተጠራርጎ መውጣት አለበት የሚል የዘር ማጥፋት ቅስቀሳ ነው። ስለዚህ እንደዚህ አይነት ቅስቀሳ ስታገኙ ሪፖርት ማድረግ ባትችሉ እንኳን ስክሪንሾት አድርጉት። ከቻላችሁ ሪፖርት ማድረግ ነው፣ ካልቻላችሁ ደግሞ ስክሪንሾት አድርጋችሁ አስቀምጡት። ነገ ግፈኞችን ለፍርድ ማቅረቡ የሚቀር አይደለም። ስለዚህ
የህግ ማስረጃ መሆን የሚችል ስለሆነ ስክሪንሾት እያደረጋችሁ ማስቀመጥ አለባችሁ። በተረፈ ግን ኦኤምኤን ከባድ ቅስቀሳ እያደረገ ይገኛል። ንጹሐን ላይ ያነጣጠረ ጥቃት በኦሮሚያ እንዲፈጠር ከባድ ቅስቀሳ እያደረገ ይገኛል። በነገራችን ላይ ንጹሐን ላይ ያነጣጠረ ጥቃት ሲባል አንድ ኦሮሞ ላይ ያነጣጠረ ጥቃት ነው። ሁለተኛ አማራ ላይ ያነጣጠረ ጥቃት ነው። ኦሮሞ ላይ ያነጣጠረ ጥቃትም እንዲፈጸም ይፈለጋል። በፋኖ ስም፣ በቢዛሞ ስም፣ በአማራ ስም ኦሮሞ ህዝብ ላይ ጥቃት መፈጸምም አገዛዙ ይፈልጋል። የደረሰ መረጃ ያንን የሚያመላክት ነው። ለምን ከተባለ የኦሮሞን ህዝብ ለመቀስቀስ፣ ለምን ከተባለ የተፈጠረውን ጥምረት ለማፍረስ፣ ኦላ እንዲወጣ ለማድረግ፣ ጫና ውስጥ እንዲገባ ለማድረግ ሆን ብሎ ኦህዴድ የኦሮሞ ንጹሐን ላይ ጭፍጨፋ ላይ ያሰናዳ ይችላል። በከሚሴ በወለጋ በመሳሰሉ ቦታዎች ላይ እና የኦኤምኤን እንቅስቃሴ ስንመለከት እንደዚህ አይነት ነገር እንደሚከሰት መገመት የሚከብድ አይደለም። ሁለተኛው ደግሞ የወለጋን ጥቃት ሌላ ቦታ ሊመልስ ይችላል። ኦህዴድ ደንቆሮ ነው። በነገራችን ላይ ደንቆሮ የሆነ ድርጅት ነው። ትናንት መሳይ መኮንን ምን ብሎ ገለጸው መሰላችሁ? በድንቁርና ጌጥ የተንቆጠቆጠ በማለት ኦህዴድን ሲገልጸው ነበር። ከዚህ በላይ መቼም ኦህዴድን የሚገልጽ ሐረግ ሊኖር አይችልም። በድንቁርና ጌጥ የተንቆጠቆጠ ያሸበረቀ ድርጅት ነው። ስለዚህ ትናንት ወለጋ ቢዛሞዝ ላደረሰበት አደጋ አሊዶሮ ላይ አጸፋ ሊመልስ ይችላል። መታራ ላይ አጸፋ ሊመልስ ይችላል። እንደዛ ነው የሚያደርገው ኦህዴድ። ከልምድ አይታችሁ ከሆነ ጎጃም ላይ ሲመታ፣ ጎንደር ላይ ሲመታ አሊዶሮ ላይ ይመጣና እገታ ይፈጽማል። ሰሞኑን ጠብቁ፣ አሊዶሮ ላይ እገታ ተፈጸመ በአዲስ መልክ ማለት ነው። የእገታ ዜና ሞገዱን ሲሞላው ትመለከታላችሁ። ምክንያቱም ያን እገታ የሚፈጽመው ኦህዴድ ነው። እነ ሽመልስ አብዲሳ ናቸው የሚመሩት። ስለዚህ ከቻሉ እዛው ወለጋ ላይ ንጹሐን ላይ ያነጣጠረ ጥቃት ከመፈጸም አይመለሱም። ከቻሉ የወለጋ ንጹሐን ላይ ያነጣጠረ ጥቃት፣ ካልቻሉ ደግሞ አሊዶሮና በመሳሰሉ ቦታዎች ላይ ንጹሐን ላይ ትኩረቱን ያደረገ ጥቃት ሊለግሱ ይችላሉ። ዛሬ የደረሰ መረጃ ምስራቅ ወለጋ ዞን ኤበንቱ ወረዳ የሚኖሩ አማራዎች በገዳ ኮማንዶ እየተጨፈጨፉ መሆናቸውን የሚገልጽ ነው። እስካሁን ድረስ ጭፍጨፋው ምን ያህል ህይወት እንደቀጠፈ ባይታወቅም ምስራቅ ወለጋ ዞን ኤበንቱ ወረዳ የሚኖሩ አማራዎች በገዳ ኮማንዶ እየተጨፈጨፉ መሆናቸውን ሰምተናል። ሌላው እንግዲህ በወለጋ በአንገርጉተም ማለት ነው የሌላ አካባቢ ቄሮዎችን በማምጣት የተቃውሞ ሰልፍ ትዕይንት እያዘጋጁ ይገኛሉ። ያንንም ጀዋር መሐመድ ለጥፎት ነበር። በአማርኛ ሲተረጎም አማራ ይፈናቀልልን፣ ተጠራርጎ ይውጣልን፣ ይገደልልን የሚል መሆኑን የደረሰ መረጃ ያመለክታል። እነዛ ግን የአንገርጉትን ነዋሪዎች ሳይሆኑ ከሌላ አካባቢዎች ያመጧቸው ወጣቶች መሆናቸውን ሰምተናል። ስለዚህ በወጣቶች አማካኝነት ወጣቶች ወደ አደባባይ እንዲወጡ ተቃውሞ ሰልፍ እንዲያሰሙ በማድረግ አገዛዙ መልእክቱን እያስተላለፈ ይገኛል። ቀጣይ የሚፈጽመው ጥቃት ምን አይነት እንደሆነ እየገለጸልን ይገኛል። ስለዚህ እነዛንም ቪዲዮዎች በአግባቡ በመሰነድ ለዓለም አቀፉ ማህበረሰብ ማድረስ ያስፈልጋል። ኦህዴድ አሁን ላይ ደም ተጠምቷል። የመጨረሻ ትናንት በወለጋ ያስተናገደው ጥቃት በወፈፌ ሞድ ሌላ ቦታ ላይ ጥቃት እንዲፈጥር፣ ሌላ ቦታ ላይ ንጹሐንን በጅምላ ገሎ እንዲቀብር የሚያደርገው ስሜት ውስጥ አስገብቶታል። እንደዛ ነው። ኦህዴድ አሁን ላይ እንደ እብድ እየተቅበዘበዘ ይገኛል። ንጹሐንን ለመጨፍጨፍ የንጹሐንን ህይወት ለመገበር እየተንቀሳቀሰ ይገኛል። ይህንን መረጃ በማንሸራሸር እቅዳቸውን ማክሸፍ ያስፈልጋል። በተለይ ደግሞ በወለጋ አካባቢ የምትኖሩ አማራዎች ጥንቃቄ ማድረግ አለባችሁ። ኦህዴድ አሁን ላይ የዘር ማጥፋት ጭፍጨፋ ለመፈጸም እየተሰናዳ ይገኛል እና ራሳችሁን መጠበቅ ያስፈልጋል። ልጆቻችሁንም አንዳንድ ቦታዎች ላይ በተን ማድረግ ጥሩ ነው፣ አስፈላጊ ነው ብዬ አስባለሁ። ወደ አማራ ክልልም ወደ መሳሰሉ ቦታዎች ላይ ለጊዜው ዘወር ማድረግ አስፈላጊ ነው። እየመጣ ያለ ነገርም ስላለ ከሰሜን አቅጣጫ ከተለያየ አቅጣጫ እየመጣ ያለ ድግስም ስላለ ኦህዴድ ንጹሐንን ከመጨረስ አይመለስም። የኦሮሞ ህዝብ የሁቱ ሚኒሻ ለማድረግ እየተንቀሳቀሰ ይገኛል። እነ ጀዋር መሐመድ ያከሽፉበታል ብለን ነበር። የዛ ሴራ ተባባሪ እየሆኑ ይገኛሉ። ስለዚህ ጥንቃቄ አድርጎ፣ ሌላው ደግሞ መረጃ ዶክመንቴሽን በአንድ አካባቢ የሚፈጸም ጥቃት አባቴ 1000 ሰው አልቆ ቪዲዮና ፎቶ ከሌለው ዋጋ የለውም። ቪዲዮና ፎቶ ከሌለው 1000 ሰው ካለቀበት እልቂት ይልቅ በቪዲዮ የተደገፈ በፎቶ የተደገፈ የሶስት ሰው ጥቃት ትልቅ መነጋገሪያ አጀንዳ የመሆን አቅም አለው። ባለፈው አበሽጌ ላይ በሶስት የአማራ ወጣቶች ላይ የተፈጸመው ግድያ አነጋጋሪ መሆን የቻለው ፎቶ ስላለው ነው፣ በፎቶ ተደግፎ ስለወጣ ነው። ስለዚህ ዶክመንቴሽን ስራ መስራት ያስፈልጋል። በቻላችሁት አቅም የሆነ አካባቢ ላይ ጥቃት ለመፍጠር ሲንቀሳቀሱ
በፎቶ በቪዲዮ ለማስቀረት ማሰብ መቻል አለባችሁ። ዝም ብሎ ብቻ ማልቀስ ትርጉም የለውም። ላይቭ ፌስቡክ ውስጥ ገብታችሁ ሌሎች የምትጠቀሙባቸው ፕላትፎርሞች ውስጥ ቲክቶክ ሊሆን ይችላል። ላይቭ ገብታችሁ ነገሩን ለመቅረጽ ሞክሩ። ከዛ ውጭ ግን ጥቃት ለማድረስ ሲንቀሳቀሱ ሞባይልን ደብቆ ማልቀሱ ዋጋ የለውም ማለት እወዳለሁ። በነገራችን ላይ አበሽጌን በተመለከተ እንዲህ የሚል መረጃ ደርሶኛል። እንዴት ያለ ወዳጄ፣ አበሽጌ በሚባለው የጉራጌ ዞን ወረዳ ውስጥ ያለው ችግር መነሻው ኖኖ ከሚባለው የምዕራብ ሸዋ ወረዳ ነው። በዚህ ወረዳ ውስጥ የአማራ ተወላጆች ለረዥም ዓመታት በእርሻ ስራ ተሰማርተው ሲኖሩ ቆይተዋል። ቦታው ለእርሻ የተመቸ በመሆኑ እነዚህ ነዋሪዎች በላባቸው ከፍተኛ ሀብት ማፍራት የቻሉ ናቸው። ኦህዴድ ስልጣን ከያዘ በኋላ ግን መሬታቸውን እየነጠቀ የኔ ለሚላቸው ሰዎች ማከፋፈል ጀመረ። አቤት ለማለት እስከ ፌዴራል መንግስት ድረስ ቢሄዱም መፍትሄ አጡ። ይባስ ብሎ ወረዳው ወሮ በላ አደራጅቶ ጥቃት ያደርስባቸው ጀመር። ነዋሪዎቹ ሲቸግራቸው ቤተሰቦቻቸውን ጎረቤት ወደሆነው የጉራጌ ወረዳ አበሽጌ አሽትተው የእርሻ ስራቸውን ለመቀጠል ሞከሩ። ሽመልስ አብዲሳ ያደራጀው ወሮ በላ ቡድን ግን ወደ አበሽጌ ወረዳ ተሻግሮ ጥቃቱን ቀጠለ። አሁን አበሽጌ ውስጥ የሚታየው የአማራ ተወላጆች ጥቃት የሚቀነባበረው ሆነ የሚፈጸመው በኦህዴድ ነው ይላል ከስፍራው የተላከ መረጃ ነው። የሚገርመው የጦላይ ወታደራዊ ማሰልጠኛ የሚገኘው በዚህ ወረዳ ውስጥ ነው። ይህንን የወሮ በሎች ጥቃት ግን እያየ ምንም እርምጃ አይወስድም። ምክንያቱም ጥቃቱን የሚመራው አብይ አህመድ ስለሆነ ይላል የደረሰ መረጃ። ስለዚህ በአበሽጌ አካባቢ የሚፈጸሙ ጥቃቶችንም ያሰናዳቸው ማን ነው? ኦህዴድ ነው። ኦህዴድ ያደራጀው ኮማንድ ፖስት እንደሆነ ማወቅ ያስፈልጋል። በተረፈ በጉራጌ ዞን በመሳሰሉ ቦታዎች ላይ አሁን የትጥቅ እንቅስቃሴዎች እየተደረጉ ይገኛሉ። ልክ እንደ ቢዛሞ ሁሉ ማለት ነው። እነዚያ እንቅስቃሴዎች ደግሞ የታላቋን ሪፑብሊክ ምስረታ የሚያደናቅፉ በመሆናቸው የተነሳ ኦህዴድ የሚያደርገውን አጥቷል። በቀጣይ ቢዛሞን በአሸባሪነት ለማስፈረጅም ንጹሐን ላይ ያነጣጠረ ጥቃት ሊፈጽም ይችላል። ይህንን አስቀድሞ የግንዛቤ ስራ መስራት ያስፈልጋል። በቢዛሞ በኩል ደግሞ ግፍን ሊታገል ወደ ጫካ የገባው ኃይል ግፍ የሚፈጽም እንዳይሆን በተመሳሳይ መልኩ ስራ መስራት ያስፈልጋል። ሌላው በትግራይ ክልል በዛሬው ዕለት አብይ አህመድ የድሮን ጥቃት ፈጽሟል። በመቀሌ ከተማ ዳዕሮ በተባለ አካባቢ ዛሬ የድሮን ጥቃት ፈጽሞ ከ9 በላይ ንጹሃን የህይወት ዋጋ መክፈላቸውን ሰምተናል። ከ9ኙ መካከል ሰባቱ ኦር 5ቱ መሰለኝ ህፃናት መሆናቸውን በቪዲዮም ጭምር ተደግፎ ወጥቷል። አንድ መኖሪያ ቤት ሙሉ ለሙሉ ማውደም ችሏል። አንድ መኖሪያ ቤት አውድሞ ንጹሃንን ጨፍጭፎ ግን ወደ አዲስ አበባ ከተመለሰ በኋላ የትግራይን የድሮን መቃወሚያ አመድ አድርጌው መጣሁ እያለ ደስታውን እየገለጸ ይገኛል። ድሉን እያከበረ ይገኛል። በራሱ ላይ ሳቦታጅ የሚፈጽም አገዛዝ ይህንን አየሁ። በራሱ ላይ ራሱን የሚያታልል እስካሁን ድረስ የኦህዴድን ውድቀት ያፈጠነው አንዱ ምክንያት ምንድነው ተብዬ ብጠየቅ ሁሌም በራሱ ውሸት ራሱን የሚሸነግል መሆኑ ነው። ዛሬ ድሮን ላከ፣ ከዛ ተተኮሰበት ማለት ነው። የድሮን መቃወሚያ እንዳላቸው ድሮን ጃመር እንዳላቸው አረጋገጠ አብይ አህመድ። ከዛ በፍርሃት አጉርሶ የላከውን ቦምብ አንድ መኖሪያ ቤት ላይ ከጣለ በኋላ የትግራይን የድሮን መቃወሚያ አወደምኩት እያለ ይገኛል። እንደ እውነቱ ከሆነ ግን በፎቶ ተደግፎ የወጣው መረጃ የሚያሳየው 9 ንጹሃን መቁሰላቸውና ከነዛ መካከል አብዛኞቹ ህፃናት መሆናቸውን ነው። ትግራይ ግን አንቲድሮን መታጠቋን ዛሬ አብይ አህመድ አረጋግጧል ይላል የደረሰን መረጃ። እና ወዲ ሻምበል የሚባሉ በትግራይ ስም የሚንቀሳቀሱ የኦህዴድ ገባሮች የፕሮስፐሪቲ ጎስፔል አቀንቃኞች ግን የለም ትግራይ ላይ ዛሬ በድሮን የተደበደበው የድሮን መቃወሚያ ሲስተሙ ነው የሚል ፕሮፓጋንዳ እየነዙ ይገኛሉ። ለማጣራት ስንሞክር ግን በፎቶም ተደግፎ የወጣው መረጃ በቪዲዮም ተደግፎ የወጣው መረጃ የሚያሳየው የንጹሃን መንደር ላይ የድሮን ቦምብ አዝንቦ መመለሱን ነው። በተረፈ በኢትዮጵያውያን በሀገራቸው ብቻ ሳይሆን ከሀገር ውጭም ኦህዴድ ባሰማራው ኃይል ዋጋ እየከፈሉ ይገኛሉ። ሰሞኑን እንግዲህ በሳውዲ አረቢያ ያሉ አማራዎች ላይ የሚፈጸሙ ጥቃቶችን የሚገልጹ ቪዲዮዎች እየወጡ ይገኛሉ። ላይቭ እየተቀረጸ እባካችሁ ለእናቴ አንድ ነኝ እየተባለ አትግደሉኝ እያለ ላይቭ የሚያርዱ ጉዶች ተሰማርተዋል። እነ ጀዋር መሐመድ ለኦሮሞ ህዝብ የምታስቡ ከሆነ ይህን ጉዳይ መገምገም መቻል አለባችሁ። ጥቃቱን ከማጋለጥ ባለፈ የኛ ተረክት ለዚህ ምን አስተዋጽኦ ነበረው ብላችሁ መገምገም አለባችሁ። አንዱ ዋጋ እንደከፈለ ሌላኛው እንደገደለ የሚኖርበት ሁኔታ የለም። ነገሮች ይገለባበጣሉ። ነገሮች እንደሚገለባበጡ ለማወቅ ደግሞ ቢዛሞ መመልከት በቂ ነው። ወለጋ አካባቢ ያለውን ነገር መመልከት በቂ ነው።
ዛሬ በሳውዲ አረቢያ በኦሮሞ ስም የሚንቀሳቀሱ ኃይሎች የሚፈጽሙትን ጥቃት እያየሁ ነው። ላይቭ እየተቀረጹ የሚገሉ ጉዶች ተፈጥረዋል። ስለዚህ ለዚህ ሁኔታ መፈጠር የኛ ትርክት ምን አስተዋጽኦ ነበረው ብሎ መገምገም ያስፈልጋል። አይጠቅምም። ሁሉም ነገር እየተደረገ ያለው በኦሮሞ ስም ስለሆነ ነገ ህዝብን ዋጋ የሚያስከፍል ነው። ይሄን ነገር ልታወግዙት ይገባል። ኦኤምኤን የሚያደርገውን የጥላቻ ንግግር፣ የዘር ማጥፋት ቅስቀሳ ይህንንም ማስቆም ይገባል። ዛሬ ደግሞ በሰፊው ተሰማርቷል። ይህንን ሰሞን አይታችኋል። ሀገራዊ ምክክር ላይ ለምሳሌ የአዲስ አበባ ጉዳይ ላይ የተከራከሩት ሁሉም ብሔር ብሔረሰቦች ናቸው። ከአማራዎች በላይ ብሔር ብሔረሰቦች በሙሉ ሲሟገቱ ነበር። ይሁንና ኦኤምኤን ሲያደርግ የነበረው ምንድን ነው? ከብሔር ብሔረሰቦች ተናበል የከፈሏቸውን ኢንተርቪው እያደረገ እነ ሽመልስ አብዲሳ ጋር የሚሰራ ቻናል መሆኑ መታወቅ አለበት። በነገራችን ላይ ኦኤምኤን ከኦቢኤን እና ከኦቢኤስ በላይ የኦህዴድ ልሳን መሆኑን መረዳት ያስፈልጋል። በመንግስት ሚዲያ የማይተላለፉ ነገሮችን የሚያስተላልፈው ይሄ ሚዲያ መሆኑን መረዳት ያስፈልጋል። ማነው ደጀኔ ጉተማ ነው የሚባለው? እሱን ወደፊት ለፍትህ ካላቀረብን እውነትም አማራ ልጅ አልወለደም። እነ ጸጋዬ አራርሳ እነ ግርማ ጉተማ ዛሬ በሚያደርጉት ቅስቀሳ ነገ ለፍትህ ካላቀረብናቸው አማራ ልጅ አልወለደም። በነገራችን ላይ ጸጋዬ አራርሳን በተመለከተ በቅርቡ የምትሰሙን ነገር ይኖራል። የሆነ ሆኖ ግን ዛሬ በሀገር ቤትም ከሀገር ውጭም በኦሮሞ ስም የሚንቀሳቀሱ ኃይሎች በዚህ ልክ ጭካኔ ውስጥ ሊገቡ የቻሉት ኦኤምኤን የመሳሰሉ ኢቭን እነ ጀዋርም ጭምር ማለት ነው። እነሱ ሲያዋልዷቸው የነበሩ ትርክቶች ፍሬ በማፍራታቸው የተነሳ መሆኑ መታወቅ አለበት። ቆም ብላችሁ ይህን ነገር ካልገመገማችሁ ግን ወደፊት ህዝብንም ዋጋ ታስከፍላላችሁ ማለት እወዳለሁ። ሌላው ምክክርን በተመለከተ አዳዲስ ነገር እየተሰማ ይገኛል። አማርኛ ብሔራዊ ቋንቋ እንዳይሆን ተወስኗል። ብሔራዊ ቋንቋ መሆን የለበትም ተብሏል። 5 ቋንቋዎች የፌዴራል የስራ ቋንቋ ተብለው ተመርጠዋል። አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛ፣ አፋርኛ 5ቱ የፌዴራል የስራ ቋንቋ መሆን አለባቸው። ከዛ ውጭ የሚያግባባን የጋራ ብሔራዊ ቋንቋ አያስፈልገንም ተብሏል። የሚገርመው ነገር ታዲያ የጋራ ቋንቋ ያስፈልገንም ተብሎ ግን በአዲስ አበባና በኦሮሚያ መካከል የጋራ ጥቅም እንዲመሰረት ማድረግ የቻለው ኦህዴዳዊ አገዛዝ ዛሬ ከሰዓት በኋላ አዳራሽ ውስጥ ውስኪ ጠጥቶ ገብቶ መበጥበጡን ሰምተናል። እንግዲህ አብዛኛውን ነገር ስትመለከቱ ክልሎችን የጠራቸው ኑ ጥያቄያችሁን መመለስ እፈልጋለሁ ብሎ ቢሆንም ወደ አዲስ አበባ ከመጡ በኋላ ግን አንድም የተመለሰ የክልል ጥያቄ ልታገኙ አትችልም። አንድ እንኳን ማለት ነው። ወደ አዲስ አበባ ከጠራቸው በኋላ የኔን ጥያቄ እንድትመልሱልኝ እንድታጸድቁልኝ ይፈልጋለሁ ብሎ ኮሌታ ሲጨመድር ነው የተገኘው። የአንድ ክልል ጥያቄ የተመለሰ የለም። የአማራ ክልል ወኪል ተብዬዎች ወደ አዲስ አበባ ከመጡ በኋላ አማርኛ ብሔራዊ ቋንቋ እንዳይሆን አፋን ኦሮሞ እና ሌሎች 5 ቋንቋዎች ማለት ነው የፌዴራል የስራ ቋንቋ እንዲሆኑ አዲስ አበባ ላይ ያላቸውን መብት አሳልፈው እንዲሰጡ እንደዛ ነው የተጠየቁት። ከዛ ባለፈ ግን ኦህዴድ የትኛውም ክልል ውስጥ እየገባ በፈለገው ሰዓት የክልሎችን ይሁንታና ፍቃድ ሳይጠይቅ እየገባ የሚወርበት እድል ተፈጥሮለታል። እስከዛሬ ድረስ በክልሎች ጥያቄ መሰረት ነበረ ወደ ክልሎች ጦሩን የሚያስገባው ወረራ የሚፈጽመው ቢያንስ 2ም 3ም መስመር ደብዳቤ እየተጻፈ ነበር። አሁን እሱ ሳያስፈልገው ኤኒታይም የፈለገውን ክልል እየወረረ የሚዋድምበት እድል ተፈጥሮለታል። በእርግጥ እስካሁንም ያለውን ሁኔታ ስንመለከት በክልሎች ይሁንታ ነው ክልሎች እየወደሙ ያሉት ማለት አንችልም። ከጀርባ ሆኖ ትዕዛዙን የሚሰጣቸው ኦህዴድ መሆኑ ይታወቃል። ትናንት የፈረመው ዶክተር ይልቃል ቢሆንም ትዕዛዙን ያስተላልፈው ግን አብይ አህመድ ነው። ትግራይ የተወረረችው እሷ ጠይቅ አይደለም፣ ክልሉ ጠይቁ አይደለም የተወረረው በራሱ ይሁንታ ነው አገዛዙ ገብቶ ሲያወድም ነበር። አሁን አማራ ክልል 3 ዓመት ሙሉ እየወደመ የሚገኘው የአስቸኳይ ጊዜ አዋጅ ታውጆ አይደለም። አዋጁ ሳይረዘም ነው የአብይ ጄኔራሎች አማራ ክልልን እያወደሙ በድሮን ክልሉን እየደበደቡ የሚገኙት። ስለዚህ ወደፊት ደግሞ የክልሎች ደብዳቤ ሳያስፈልገው አብይ አህመድ እንደፈለገ እየገባ የሚዋድምበትን እድል በዚህ የምክክር ኮሚሽን በኩል ማጸደቅ ችሏል። እድሜው አጭር መሆኑ በጀ እንጂ እኔም ሞት ዛሬ ማታ ስንዴ የሚደርስ ልፍስለታ እንደተባለው የሚሞተው ዛሬ ማታ ሆነ እንጂ የኦህዴድ ሀሳብ ብዙ ነው። የሆነ ሆኖ ዛሬ ከሰዓት በተደረገ መድረክ ላይ ሌሎቹን አጀንዳዎች ማስጠቅ ትችላላችሁ። የአዲስ አበባን ጉዳይ ግን ወደ ጎን ሆኖ እንዲቆይ ወስኛለሁ በማለት ኦህዴድ ውስኪ ጠጥቶ መጣ። ይህንም አናደርግም ሲባል አባቴ ኮሌታቸውን ጨመደዳሉ። ኮሌታ የማነቅ ስራ ሰራ።
ይህንን ሳታጸድቁ አትወጡም ብሎ ተሰብሳቢዎችን ቡሊ ሲያደርጋቸው ነበረ፣ በጣም አሳፋሪ በሆነ መልኩ። የሆነ ሆኖ ግን በመጨረሻ ሁሉም በሚባል መልኩ አዳራሹን ጥለው መውጣታቸውን ሰምተናል። እና ደግሞ ከዚህ ጋር በተያያዘ የደረሰ መረጃ ይህንም ማመን የሚከብድ ቢሆንም የአማራ ክልል መንግስት ተብዬ ከምክክር አዳራሹ ብቻ ሳይሆን ከፓርቲው ለቅቄ እወጣለሁ ማለቱን ሰምቻለሁ። እዛው አዳራሹ ውስጥ የተሰበሰበ ሰው ነው ይህንን መረጃ ያደረሰኝ። ነገ መግለጫ ያወጣል የአማራ ክልል መንግስት ተብዬው ነገ መግለጫ ያወጣል አለኝ። እኔ ይሄንን ማመን አልችልም። በተለያየ መንገድ ብላክሜል የተደረጉ በሙስና የተጨማለቁ ምናምን ሽባ የተደረጉ አመራሮች ስለሆኑ ይህን ያደርጋሉ ብዬ አላሰብም። ግን እሱ እንደነገረኝ ከሆነ እንዲህ አስፈላጊ ከሆነ እኮ እኛ ጥምረቱን መቀላቀል እንችላለን፣ ፓርቲውንም ጥለን እንወጣለን ማለታቸውን ከዚያው ከአዳራሹ ያገኘሁት መረጃ ያመለክታል። ነገ ለቀው ሊወጡ ይችላሉ የሚል መረጃ ደርሶኛል። ይህንን ካደረጉ በእርግጥም ብአዴኖች እስካሁኑ ጥፋታቸውን የሚያካክስ እስካሁኑ ኃጢአታቸውን የሚያካክስ ንስሐ እንደገቡ ይቆጠራል። ይህም ማድረግ ከቻሉ ከኦህዴድ ጋር ከዚህ በላይ መስራት አንችልም ብለው ከወጡ ብዙ ነገሮች ይቀያይራሉ። በነገራችን ላይ ኦህዴድ በዚህ ልክ ጠግቦ የውስኪ ቅርሻቱን እየተፋ ስልጣን ላይ መቀመጥ የቻለው ብአዴንን ባሪያው በማድረጉ የተነሳ ነው። ብአዴን አድማ በታይ ሚኒሻ እያለ መከላከያም ጋር ወጣቱን እያፈሰ ብዙ ምቹ ሁኔታዎችን እየፈጠረለት ስላለ ነው እንጂ ብአዴን እኮ ቢወስን በአንድ ሳምንት ውስጥ የሚፈራረስ ስርዓት ነው። በእርግጠኝነት የአማራ ብልጽግና የሚባለው የተላላኪዎች ቡድን ቢያፈነግጥ ሌላውም ይወጣል። ሁሉም መሮታል። አፍረንቀሎ የሚባለው የኦህዴድ ሌላኛው ቨርዥን ትናንት ያወጣውን መግለጫ አይታችኋል። ጅጅጋ የኔ ነው፣ ሐረር የኔ ነው፣ ድሬዳዋ የኔ ነው፣ ወያሌ የኔ ነው እያለ የሚቀጥል መግለጫ አውጥቷል። እነዚህ ጋር እንዴት ነው አብሮ መስራት የሚቻለው? በፍጹም እኮ ኦህዴድ ጋር መስራት አይቻልም። በታሪክ ማለት ነው። ጣሊያን ጋር መስራት ይቀላል ነው የምልህ አባቴ። ጣሊያን እኮ ህዝብን አስከብርልኝ ነው የሚለው እንጂ ሀገር ላፍረስ እኮ አይልም። ይሄ እኮ በሀገር ውስጥ ሀገር የሚሰራ አንዱን ህዝብ ባዳ ሌላውን ባለቤት አድርጎ የሚቆጥር መጤ ወራሪ እና የሀገር ባለቤት እያለ የሚከፋፈል ጉደኛ አገዛዝ ጋር እንዴት ነው አብሮ መስራት የሚቻለው? እንዴት ነው? በታሪክ በጣም ከባድ ነው። ደግነቱ ብአዴኖች ሆድ እንጂ ጭንቅላት አለመኖራቸው ጠቀማቸው እንጂ በታሪክ ኦህዴድ ጋር መስራት አይቻልም። በታሪክ ነው የምላችሁ አይቻልም። ቅንጣት ታክል ብሔራዊ ስሜት የሌለው። በነገራችን ላይ የአባይንም ጉዳይ ባለፈው በጥረት ስንዘግበው እንደነበረው ሁሉ በአሜሪካ ጫና በሚል አስተሳሰብ ለመፈረም አብይ አህመድ ተዘጋጅቷል። ይኸው ግሩም ጫላም እየነካካው ይገኛል። ዶናልድ ትራምፕ ትዕዛዝ መስጠታቸውን ግሩም ጫላ እየዘገበው ይገኛል። ስምምነት ላይ እንድደርሱ ፈልጋለሁ ብላለች አሜሪካ እየተባለ ይገኛል። ባለፈው ገስግስ ጃና ሞራ የላከውን መረጃ መሰረት በማድረግ የአባይን ግድብ የሚቆጣጠሩበትን የውሃ ፍሰቱን የሚቆጣጠሩበትን አመቻቻለሁ። ብቻ እነሱ ለሱዳንም ለኤርትራም የሚያደርጉትን ድጋፍ ያቁሙና ከጎን የሆነው የባህር በር የማገኝበትን ሁኔታ ያመቻቹ ብሎ ጠይቋል። የባህር በር የተባለው ለማን ነው? ለኢትዮጵያ አይደለም፣ ለታላቂቷ ነው፣ ለታላቅ ኦሮሚያ ነው። ኢትዮጵያማ ዋና ከተማ የማያስፈልጋትም ማለት እኮ ቀይ ባህር እያለ ሲያምታታ ከከረመ በኋላ የቀበና ጠብ ቀስቅሶ ተገንቷል አዲስ አበባ ላይ አይደለም። ቀበና ወንዝ የኔ ነው እና እንደ አጠቃላይ ክልሎች የተመለሰላቸው ጥያቄ የለም። በዚህ ምክክር ላይ ሁሉንም ከጠራቸው በኋላ ችግራችሁን እመልሳለሁ ብሎ ከጠራ በኋላ እኔን ጥያቄ እንድትመልሱ እፈልጋለሁ ብሎ ሲያስጨንቃችሁ ነው የታየው። አንድም የተመለሰ የክልል ጥያቄ የለም። የአማራ ክልል እስቲ ምን አስመለሰ? እዚህ አዳራሽ መጥቶ ኦህዴድ የሚፈልገውን ይህን እሰጣለሁ ይህን አልሰጥም እያለ ሲናዘዝ ነው የታየው። ከዛ ውጭ ግን ያስመለሰው አንድ እንኳ ጥያቄ አለ ማለት አይቻልም። በተረፈ አማርኛ እንግዲህ ብሔራዊ ቋንቋ መሆን የለበትም ተብሏል። 5 ቋንቋዎች የፌዴራል የስራ ቋንቋ ሆነዋል። አዲስ አበባ የጋራ ጥቅም የተባለው እሱም ማነሰኝ ብሎ ሌሎቹን ፈርሙ፣ ሌሎቹ አጀንዳዎች አስጥቃችሁ ውጡ፣ ይህንን ያጸድቀዋለሁ ብሎ ዛሬ ስብሰባውን ረግጠው ወጥተዋል። የፌዴራል መንግስት ባሰኘው ጊዜ ክልሎችን የሚያወርምበትን ህግ አጸድቋል። አብይ አህመድ ራሱን ፕሬዚዳንት አድርጎ የሚጠራበትን በዛ ማዕረግ የሚጠራበትን እድል ፈጥሯል። አብይ አህመድ ከጠቅላይ ሚኒስተር ስልጣን እንዲለቅ ማድረግ ሲገባ ፕሬዚዳንት በሚል ስያሜ እየተጠራ እንዲቀጥል ወስኖ መውጣት በሀገርና በህዝብ ላይ ትልቅ ክህደት መፈጸም ነው። ከዚህ ጋር በተገናኘ ዶክተር ደሳለኝ ጫኔ ባለፈው በትዊተር አካውንቱ ምን አለ? አማራን ባያፈሰሱ በቸልተኝነት የተመለከቱ በለቅሷችን የተሳለቁ ሁሉ ከፍርድ አያመልጡም አለ። እንፋረዳችኋለን፣ በሙዚየም ፎቶቸውን ሰቅለን ነውራቸውን ለትውልድ እናስተምራለን፣ የአማራ እንባ ያለ ጥርጥር ይታበሳል ብለዋል ዶክተር ደሳለኝ ጫኔ። እናመሰግናለን። ምንም ጥርጥር የለውም። ይህን የዶክተር ደሳለኝ ጫኔን ትዊት
ተግባራዊ የሚያደርግ ትውልድ ተፈጥሯል። አማራን እንባ ያፈሰሱ በቸልተኝነት የተመለከቱ በልቅሷችን የተሳለቁ ሁሉ ከፍርድ አያመልጡም እንዳለ ሁሉ በነዛ ላይ የሚፈርድ ትውልድ ተፈጥሯል። እንፋረዳቸዋለን። በሙዚየም ፎቶቸውን ሰቅለን ነውራቸውን ለትውልድ እናስተምራለን። በዚህ ሀገራዊ ምክክር ላይ የተሳተፉ ሀገራዊ ክህደት ላይ የተሳተፉ አማራዎች ፎቶቸውን በሙዚየም ደርድረን ለትውልዱ እናስተምራለን። ይህን እናደርጋለን፣ ያለምንም ጥርጥር እናደርጋለን። የአብይ አህመድ እድሜ አጭር ነው። ወደድክም ጠላህም የአብይ አህመድ እድሜ አጭር ነው። ዛሬ 100 ሺህ ብር እሰጣችኋለሁ እንደዚህ ብላችሁ ወስኑልኝ እያለ እያሳመነ መሆኑን ሰምተናል። 100 ሺህ ብር 200 ሺህ ብር እና ይሄ ብር ገንዘብ ነው እንዴ? 100 ሺህ ብር ገንዘብ ነው? በኢትዮጵያ በአሁኑ ሰዓት ላይ ገንዘብ ነው? 200 ሺህ ብር ገንዘብ ነው? እንዴት 100 ሺህ ብር ተቀብለህ ሀገር የሚያፈርስ የወገንህን ደም የሚያፈስ ውሳኔ እንዴት ትወስናላችሁ? እና ዶክተር ደሳለኝ እንዳለው ፎቶአችሁን ከነስማችሁ ሙዚየም ላይ ለጥፈን እነዚህ ናቸው ሀገራዊ ምክክር የሚባል መድረክ ላይ ተገንተው በአማራ ላይ በኢትዮጵያ ላይ ፈርደው የተመለሱ እያል ለትውልዱ የምናስተምር ይሆናል። በተረፈ ሱሰኛዋ ኮሚሽነር ከፍተኛ የሆነ የመጠጥ ሱስ፣ የሲጋራ ሱስ ያለባት ኮሚሽነር ደግሞ ፕሮፌሰር መስፍንንም ጨምሮ ማለት ነው በዚህ ሀገራዊ ክህደት ላይ ያደረሱትን ጉዳት የምንረሳው አይደለም። በመጠጥና ሲጋራ ሱስ የተለከፈችው በአያቴ ኦሮሞ ነኝ የምትለው ሂሩት ገብረስላሴ በዚህ ምክክር መድረክ ላይ ከኦህዴድ በላይ ኦህዴድ ሆና በመገኘት አልተመካከሩበት እንዲጻፍ በማድረግ እንዲወሰን በማድረግ ላደረገችው አስተዋጽኦ ነገ ተጠያቂ እንደምትሆን መገመት የሚከብድ አይደለም። በተረፈ በኢትዮጵያ ምድር ላይ የሆነ ያለውን ስንመለከት በአማራም በለው በትግራይም በለው ከሀገር ውጭም በለው ከሀገር ውጭም ራሱ እነ ሌንጮ ባቲ አሰማሩት ኃይል ነው ዛሬ ላይቭ ገብቶ እያረደ የሚገኘው። ስለዚህ ይህን ሁሉ ነገር ለማስቀረት ይህን ሁሉ ነገር ለመቅረፍ ለማስወገድ የተሻለ ስርዓት ያስፈልገናል። የተሻለ መንግስት ያስፈልገናል። በህግ የሚተዳደርና በህግ የሚያስተዳድር መንግስት ያስፈልገናል። ፕሮፐርቲ ራይትን የሚያከብር ህጋዊ ይዞታን ከህገወጥ ይዞታ የሚለይ ዛሬ ኢትዮጵያ ምድር ላይ እኮ ይሄ ህጋዊ ይዞታ ነው ካርታ አለው ምናምን ማለት እኮ ዋጋ የለውም። አብይ አህመድ የፈለገ ሰዓት ላይ እንኳን ካርታ ያለውን ይቅርና በቅርስ የተመዘገበን ቅርስ ተብሎ የተመዘገበን ቤት ትልልቅ ተቋማት ሲነዳቸው አይተናል። ሲነዳቸው ሲያፈርሳቸው አይተናል። እና ፕሮፐርቲ ራይትን የሚያከብር ይሄ የኔ ይዞታ ነው ብሎ ለማለት የሚያስችል መንግስት ያስፈልገናል። ዴሞግራፊ ለውጥ እያለ ሙሉ ሰፈሩን ጠራርጎ የሚያፈራርስ አገዛዝ፣ ይህን አገዛዝ አስወግደን ቢያንስ እንኳ ለልማት ይዞታችን ከተፈለገ ካሳ የሚከፍል ህገወጥና ህጋዊ ይዞታን የሚያውቅ በህግ የሚመራ የዜጎችን ፕሮፐርቲ ራይት የሚያከብር መንግስት ያስፈልገናል። የሲቪል ሰርቪስን ህግ ተግባራዊ የሚያደርግ መንግስት ያስፈልገናል። ይሄ አገዛዝ እኮ ፕሮፐርቲ ራይት ብቻ አይደለም፣ የሲቪል ሰርቪስ ህግ ቋሚ ሰራተኛ ነኝ ማለት እኮ አይሰራም። አሁን ላይ አባቴ ኦህዴድ ካላመነበት ቋሚ ነኝ ስትል ብትቀርምም የሆነ ሰዓት ላይ ሊያባረርህ ይችላል። ይህን ያህል ሰራተኛ አያስፈልገኝም ይልሃል። ድንገት ይመጣና ይህን ያህል ሰራተኛ አያስፈልገኝም፣ ይሄ ተቋም ኢትዮጵያን አይመስልም ይልሃል። እና ቋሚ ሰራተኛ ነኝ ማለት የትምህርት ዝግጅቴ ከፍተኛ ነው ማለትም ሁሉ እሱን ሁሉ አክሽፎታል። ትምህርት ዝግጅትህ በብቃትህ ያገኘውን የስራ መደብ ይመጡና ኢትዮጵያን አይመስልም ብለው ግማሹን ነጥቀው ይወስዱታል። ከዛ በላይ የሆነውን ሲወስዱት ታያለ። ስለዚህ ለሲቪል ሰርቪስ ህግ ራሱ ላወጣው ህግ ለሱ ተገዢ የሆነ መንግስት ያስፈልገናል። ሰብአዊ መብትን የሚያከብር መንግስት ያስፈልገናል። በድሮን ከደበደበን በኋላ ገጥመሃል እያለ የሚያሾፍ ሳይሆን ዜጎችን የሚጠብቅ መንግስት ያስፈልገናል። ዜጎችን በጅምላ የሚገድል ሳይሆን ዜጎችን ከጥቃት የሚከላከል መንግስት ያስፈልገናል። በራሳችን ከሰበሰበው ግብር በገዛው ድሮን በየቀኑ ቦምብ እያዘነበ ዛሬ መቀሌ ላይ ቦምብ ጥሎ መጥቶ የትግራይ የድሮን መቃወሚያ አውድሜ ወጣው እያለ ብርጭቆ የሚያጋጭ መጨረሻ መናኛ አገዛዝ ይሄንን አስወግደን የሚጠብቀንን ልናመጣ ይገባል። በየቦታው ጭፍጨፋ እየፈጸመ መሳሪያ ልመርጥልህ ነው ይላል። መሳሪያ የሚመርጥ መንግስት ያስፈልገናል። ለዜጎቹ መሳሪያ የሚመርጥ አይደለም፣ መሳሪያ የማይጠቀም ጦር መሳሪያ የማይጠቀም መንግስት ያስፈልገናል። ተንቀሳቅሶ የመስራት መብትን የሚያከብር በየቦታው እገታ የማይፈጽም ወለጋ ላይ ሲመታ አሊ ዶሮ ላይ
ጎጃም ጎንደር ሲመታ ሌላ ቦታ ላይ እገታ የማይፈጽም ሌላ ቦታ ላይ ግድያ የማያሰናዳ ኃላፊነት የሚሰማው መንግስት ያስፈልገናል። የዜጎችን ዲሞክራሲያዊ መብት የሚያረጋግጥ መንግስት ያስፈልገናል። በእኩልነትና ነፃነት የሚያምን ፍትህን የሚያረጋግጥ ህግ የሚያስከብር ራሱ ህግን አክብሮ ሌሎች እንዲያከብሩ የሚያደርግ መንግስት ያስፈልገናል። ዛሬ እኮ ያለ ፍርድ ቤት ትእዛዝ አባቴ የፈለገውን ነገር የሚያደርግ ቤት ድረስ መጥቶ የሚበረብር ያለ ፍርድ ቤት ትእዛዝ የሚያስር በየቦታው እገታ የሚፈጽም የሚያፍስ መንግስት እኮ ነው ያለው። አፈሳ ዛሬ በመሃል አገር ሳይቀር እየተካሄደ ይገኛል። በጠራራ ፀሐይ በአዲስ አበባ በናዝሬት አፈሳው ተጧጡፏል። ስለዚህ ይሄ ለየትኛውም ህግ የማይገዛ ለዚህ ዘመን የማይመጥን አገዛዝ አስወግደን ዘመኑን የሚዋጅ መንግስት ማዋቀር ግድ ይለናል። ሌላ መፍትሄ ሊኖር አይችልም። ከዚህ ውጭ ምንም አይነት መፍትሄ ሊኖር አይችልም። አንዳንዶቹ በሆኑ ነገሮች ላይ ተቃዋሚ ይጫወቱና የስራ ለውጥ ሲባል ግን ተከላካይ ሆነው ይከሰታሉ። እነዚህ የብልጽግና ደጋፊዎች ናቸው። ኢትዮጵያ ከችግሯ ትውጣ ከተባለ ግን በስርዓት ለውጥ ማመን ያስፈልጋል። የስርዓት ለውጥ ግድ ይላል። አባቴ የክልል ሉዓላዊነት የሚባል የለ። የሀገራት ሉዓላዊነት የማያውቅ ለየትኛውም ህግ እኮ አይገዛም። ለሀገራዊ ህግ ብቻ ነው እንዴ? ለዓለም አቀፍ ህግጋትም አይገዛም። ሰብአዊ መብት ብትለው ዲሞክራሲያዊ መብት ብትለው የሀገራት ሉዓላዊነት የማይገባው ኤርትራን ሲፈልግ በኮንፌዴሬሽን አስገባታለሁ የሚል ኤርትራ ሱዳን የሚባል ሀገር አይኖርም እያለም የሚፎክር የመጨረሻ ኋላ ቀር ባርባሪክ የሆነ ስርዓትማ ይህንማ ማስወገድ ይገባናል። ግድ ነው፣ ማስወገድ ይገባናል። የክልል ሉዓላዊነት እስካሁን እንኳን ለይስሙላ ያህል ማለት ነው ክልሎች የፌዴራል መንግስቱን ካልጋበዙ በስተቀር ዘሎ አይገባም ነበር። አሁን እንደፈለገ በወረፋ የሚያወድምበትን እድል ምክክር ኮሚሽኑን በመጠቀም እሱን እያጸደቀ ይገኛል። ስለዚህ ይህንን ባርባሪክ የሆነ ስርዓት ለማስወገድ ኢትዮጵያውያን መንቀሳቀስ መቻል አለባቸው። የክልል ሉዓላዊነት ትናንትና አፍራንቀሎ የሚባል ድርጅት መግለጫ አውጥቷል። የምታዩት ነው መግለጫው ምንድነው የሚለው? የአዲስ አበባን ጉዳይ ተውት ይላል። ድሬዳዋ የኦሮሚያ ናት፣ ጅጅጋ የኦሮሞ ነው፣ ሐረር የኦሮሞ ነው። ስለዚህ በምክክር ኮሚሽኑ ይሄ መጽደቅ አለበት። ከዛ ውጭ ግን እልቂት ይቀሰቀሳል እያለ የሚቀጥል ማስጠንቀቂያ አውጥቷል። ወደ ሶማሊያ ስትመጣ እስከ ጅጅጋ ድረስ ገብቶ የኔ ነው የሚል፣ ሞያሌ ድረስ ገብቶ የኔ ነው የሚል፣ በተመሳሳይ መልኩ ወደ አማራ ክልል ስትመጣ ጎጃምና ወሎን ክሌም የሚያደርግ የኢትዮጵያን ዋና ከተማ የስንት ዲፕሎማቶች መቀመጫ የሆነችውን አዲስ አበባ ለብቻ ካልበላኋት እያለ የሚገለገል ኋላ ቀር አገዛዝ፣ ይህንን ማስወገድ ግድ ይላል። ይህን ለማድረግ ደግሞ ሁሉም ኢትዮጵያዊ በሚችለው አቅም ትግሉን ማገዝ ይገባዋል። እድር የፈሪዎች ማህበር ነው የሚል እድር የፈሪዎች ማህበር ነው። አዛንና ቅዳሴ ጫጫታ ነው፣ ጩኸት ነው ብሎ ኖይዝ ፖሊሽን ብሎ የሚመዘግብ ጉደኛ አገዛዝ ከኢትዮጵያ እሴት ጋር መገለጫ ባህል ምናምን ከምንለው ጋር የተጋጨ ከኢትዮጵያውያን ሃይማኖት ጋር የተጋጨ እምነት የለሽ ፈሪሃ እግዚአብሔር ማያውቅ የሀገር ፍቅር የሌለው ህግ የማስከበርም የማክበርም ፍላጎት የሌለው ይህም ባርባሪክ የሆነ አገዛዝ ማስወገድና የተሻለ ስርዓት ማንበር ያስፈልጋል። የአብይ አህመድ አገዛዝ በቅርቡ ይወገዳል ብዬ አስባለሁ። እየመጡ ነው ማለት እወዳለሁ። ብልጽግና የድሮን ድብደባ እያካሄደ የሚገኘው እየመጡ መሆናቸውን ስለተረዳ ነው እላለሁ። በጣም በቅርብ ጊዜ ውስጥ ሰሞኑን አዳዲስ ነገር ሰምቻለሁ፣ ግን ወቅቱ ካልደረሰ በስተቀር ልንናገረው አንችልም። አዲስ ብስራት ግን ኢትዮጵያን ከጨለማ የሚያወጣ ወደ ብርሃን የሚያሸጋግር አዲስ እንቅስቃሴ እየተደረገ መሆኑን መግለጽ ወዳለው። የአዲስ አበባ ህዝብ፣ የኢትዮጵያ ህዝብ ምን ያስፈራሃል? ሁሉንም ነገርህን ተነጥቀሃል። ሁሉንም ነገር ተነጥቀህ ጨለማ ውስጥ ተጥለሃል። ሁሉንም ነገር የተነጠቀ እንዳያገኝ እንጂ እንዳያጣ የሚፈራው ነገር መኖር የለበትም። ጨለማ ውስጥ የተጣለ ከዛ በላይ ጨለማ ሊያጋጥመው አይችልም። ስለዚህ እየፈራኸው ያለው ብርሃን እንዳይመጣ ነው ማለት ወዳለሁ። ብርሃን ነው፣ የብርሃን ሽሽት ነው አሁን ላይ ጠፍንጎ የያዘ የብርሃን ፍርሃት ነው። ከዛ ውጭ ግን ሁሉንም ጨለማውንም፣ ውድቀቱንም፣ ራቡንም፣ እጦቱንም፣ ድህነቱንም፣ የሰላም እጦቱንም ሁሉንም በአብይ ዘመን አስተናግደዋል። የተሻለ ዘመን እየመጣልህ ነው ብዬ አስባለሁ። ያም ይሆን ዘንድ እግዚአብሔር አምላካችን ይርዳን ማለት ወዳለሁ። አምላከኛ ጋር ይሁን ማለት ወዳለሁኝ። እግዚአብሔርም ጣልቃ ካልገባበት አሁን ላይ እነ አብይ እነ ሽመልስ የሚያደርጉትን ነገር ስትመለከቱ ገና በኢትዮጵያ ምድር ላይ ብዙ እልቂት እንደሚፈጥሩ ትረዳላችሁ። እነዚህ በድንቁርና የተንቆጠቆጡ መሳይ እንዳለው በድንቁርና የተንቆጠቆጡ በድንቁርና ያጌጡ ኃይሎች ብዙ ጥቃት ብዙ ጥፋት ማሰናዳታቸው የሚቀር አይደለምና እግዚአብሔርም ከግፈኞች ጋር ሳይሆን ግፍ ከሚፈጸምበት ጋር ይሁን ማለት ወዳለሁ። አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱን ብዬ የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።